23 በፈተና የተሞላ ጉዞ ከሸገር ሊቢያ ከሊቢያ እስከ ዩኬ በእውነተኛ ታሪክ ላይ የተመሰረተ ዳንኤል አብርሃ እንደጻፈው ቢንያም አቡራ እንዳሰናኘው 23 የማቀርብላችሁ ደግሞ እኔው ራሴ ተስፋዬ ዓለሙ። ክፍል 1 በሊቢያ ሀገር አጁዳቢያ መጋዘን ውስጥ ነኝ። እዚህ መጋዘን ውስጥ ከታጎርኩ ከ2 ወራት በላይ ሆኖኛል። ከኛ ጋር መጋዘን ውስጥ የነበሩ የጨርቆስ ልጆች በምሽት በመኪና ተጭነው ጉዞ ጀምረዋል። ከነዚህ የጨርቆስ ልጆች መካከል ሄብሮን ከሚባለው ጋር በጣም እንግባባለን። የተወሰንን ልጆች ክፍያችንን ስላላጠናቀቅን እንድንጓዝ አልተፈቀደልንም። እነዚህ የጨርቆስ ልጆች ያሉበት የተጓዥ ቡድን ከተወሰነ ሰዓታት ቆይታ በኋላ ጉዟቸውን አቋርጠው ተመልሰው ወደ መጋዘናችን መጡ። ደነገጥን። ለምን እንደተመለሱ ሄብሮንን ጠየቅኩት። ዳኒ፣ መንገዱ ጥሩ አይደለም፣ ፖሊሶች አሉ፣ ለዚያ ነው ደላላው የመለሰን አለኝ። ከአጁዳቢያ እስከ ትራፖልስ ለመሄድ ከ30 በላይ ኬላ ማለፍ ግድ ነው። ኬላዎቹን ማለፍ አዳጋች ስለሆነ ስደተኞቹን የሚወስዱት በበረሃ አድርገው ነው። ኬላዎቹን የመጋፈጥ አቅም ቢኖር መንገዱ 8 ሰዓት ያህል ብቻ ነበር የሚፈጀው። ግን እነርሱ በሌላ መንገድ ስለሚወስዱ 3 ቀናትን ይፈጅባቸዋል። መንገዳቸውን አቋርጠው በመምጣታቸው ተጓዦቹ ቢከፉም እኛ ግን ደስ አለን። በምቀኝነት መንፈስ አይደለም። በመሄዳቸው መጋዘኑን ጭር አድርገውብን ስለነበር ነው። ለ1 ቀን አደሩና በማግስቱ በሌሊት ተጭነው ሄዱ። እኛም በድብታ በርኖሳችን ተመልሰን ተጠቀለልን። ከተጓዦቹ መካከል 2 የጨርቆስ ልጆች ቃል ገብተውልኛል። ሄብሮንና ጓደኛው እንደሚረዱኝ በመሃላቸው ገልጸውልኛል። ስልክ ሲያገኙ ለቤተሰቤ እንደሚደውሉልኝ ቃል ሰጥተውልኛል። ከዚህ በኋላ እነርሱ ናቸው ተስፋዎቼ። ከዚህ የስደተኛ ማከማቻ መጋዘን እንደሚያስመልጡኝ ልቤ ተስፋ ጣለባቸው። ከዚህ መለስተኛ እስር ቤት የሚያድኑኝ ሄብሮንና ጓደኛው ብቻ ናቸው ብዬ ደምድሜያለሁ። እነርሱን ነው የምጠብቀው። 1 ቀን 2 ቀን እያለ ከሄዱ 6 ቀናትን አለፋቸው። ድምፃቸው ግን የውሃ ሽታ ሆነብኝ። አልደወሉም። መንገዱ ከ3 ቀን በላይ ስለማይፈጅ አለመደወላቸው ትንሽ አስጨነቀኝ። ምናልባት ታስረው ይሆን እንዴ እያልኩ ሰጋው። ከሌላው ጊዜ በተለየ ለምን ዝም ብዬ ሄብሮንን አስባለሁ። ልቤ ለምን ተሸበረ? እነ ሄብሮን ከሄዱ በ7ኛው ቀን ግቢያችን ውስጥ ላለው ለተፈሪ ተደውሎ አንድ ነገር ተነገረው። ሁላችንም ስልክ ቢኖረንም የሊቢያ ሲም ካርድ ሆነ የአየር ሰዓት የለንም። የሀገረ ሊቢያ ሲም ካርድም የአየር ሰዓትም ያለው ብቸኛ ሰው ተፈሪ ነው። ሱዳን የሚኖር ወዳጁ ነው ሚስጥሩን የነገረው። እኔና ናቲ እንዲህ በሩን እያየን ሳለ ተፈሪ ጠራን። ከመጋዘን በፍጥነት ወጣንና የተፈሪ ክፍል
በብርሃን ፍጥነት ሄድን። ተፈሪ አልቅሶ እንደነበር ፊቱ ያስታውቃል። ዓይኖቹ በልቅሶ ብዛት አባብጠዋል። እጁም እግሩም ይንቀጠቀጣል። ለመናገር ፈርቷል። ግራ ተጋባሁ። ተፌ ምን ሆነሃል? ደህና ነህ ግን አልኩት። እዚህ የነበሩት ልጆች ተያዙ አለን። ማን ያዛቸው አልነው እኔና ናቲ በአንድነት። ተፈሪ በረጅሙ ተነፈሰና ለመናገር ሞከረ። ቁጭ በሉ ሲለን ተቀመጥንለት። ቲቪውን ከፈተ። ከቲቪው ጋር ተፋጠጥን። ከአንድ ሳምንት በፊት አብረውን የበሉ፣ አብረውን የጠጡ፣ አብረውን መኝታ የተጋሩ እነ ሄብሮን ናቸው። ሦስቱን አየኋቸው። ተመሳሳይ ቱታ ለብሰዋል። እጃቸው ወደ ኋላ ታስሯል። በሸላቾች ፊት እንደሚታረድ በግ ዝም ብለዋል። የተንበረከኩት ከአይኤስአይኤስ ታጣቂዎች ዘንድ እንደሆነ ለማወቅ በዚህ ሰዓት አጋዥ አላስፈለገኝም። አዲስ አበባ በድንኳን ብዛት የለቅሶ ሀገር ዋና መዲና መስላለች። የእናቶች ነጠላ ተዘቅዝቋል። የአባቶች ጋቢ በለቅሶ የሞጨሞጨ ዓይኖችን ሞዥቋል። ሊቅ እስከ ደቂቅ ማቅ ለብሷል። ከቲቪና ከሬዲዮ አፎት ከዋሽንት ሙዚቃና ከማሆይ ጽጌ ማርያም ገብሩ ፒያኖ በቀር ሌላ አይወጣውም። ባህር አጠገብ ብርቱካናማውን ልብስ ጭምብል የለበሱ የታጠቁ በእያንዳንዱ ኢትዮጵያውያን፣ ኤርትራውያን ስልክ ውስጥ ይታያሉ። ባንዲራ ዝቅ ብሎ ይውለበለባል። ልጆቹ ከሀገር በስደት ወጥተው መንገድ ላይ ላሉ ሰዎች በሙሉ ቤተሰብ ስልክ ይደውላል። የአንዳንዱ ስልክ ይጠራል። የአንዳንዱ ስልክ ቢጠራም አይነሳም። የአንዳንዱ ደግሞ ሁሉም ሰቀቀን ውስጥ ነው። ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ከኔ ጋር የቆያችሁ ከሆነ ለጓደኛና ለቤተሰብ እንዲደርስ ሼር አድርጉት። እናንተም ኮሜንታችሁን ጻፉ፣ ላይክም አድርጉት። አመሰግናችኋለሁ።